የማትገመት ሰው ሁን ማለት አሁን ነው። በጣም ቆንጆ ልጅ ነው ባይዘው ያስፈረሙ ዩናይትዶች የምር የሚገርም ልጅ ይመቻችሁ። እናቴን እምሬ ነው አጉርሴና እናቴ ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ። ሲጀመር ቴሌማንሱ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ይሄንን ጀማ ማለት ነው ያስደሰተው ዝውውር ዩሪ ቴሌማንስ እንግዲህ ወደ ማንቸስተር ዩናይትድ መፈረም ችሏል። በጣም የሚያስፈልጋቸው አይነት ዝውውር ነው የነበረው ይሄ ዝውውር እዚህ ጋር ማለት ነው። ማንቸስተር ትልቅ ኤደርሰን አቀለሉት ቀስ ብለው በቃ ዓለም ዋንጫ ላይ ካዩት በኋላ አሬ በሽተኛ ነው ምናምን ነገር ብለው ነው መልሰው እንግዲህ ቴሌማንስ ማስፈረም የቻሉት። 29 አመቱ ነው። በ41 ነው የገዙት። ገና በጣም ይጠቅማቸዋል። 1-3-4 አመት ሚድፊልድ ላይ ዲክቴት የሚያደርግ ሚድፊልደር አልነበራቸውም። ቀጣይ ምን እንደሚያደርጉ አብረን እናያለን። አሁን ግን እኛ ብሩኖ ጉማሬስን መናረግበት ሰዓት ደርሷል ማለት ፎሎ ኮፒ ሊንክ ሼር እያደረጋችሁ እዚህ ትራንስፈር ላይ አንድ ትልቅ ችግር አለ። ያው ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሄር ዊ ጎ ተብሏል። ግን ያልኳችሁ ትልቁ ችግር ምን እንደሆነ ልንገራችሁ። ዩሪ ቴሌማንስ ምንም ጥያቄ የለውም ጥሩ ተጫዋች ነው። የአስቶን ቪላን የመሃል ሜዳ ጠጣርና ጠንካራ ካደረጉት ተጫዋቾች መካከልም ዩሪ ቴሌማንስ አንዱ ነው። ችግሩ ግን የዩሪ ቴሌማንስ የጉዳት ዝርዝር ነው። እንደምታዩት እዚህ ጋር በባለፈው አመት ብቻ 23 ጨዋታዎች በጉዳት ምክንያት አምልጠውታል። 112 ቀን በጉዳት ምክንያት አልነበረም ማለት ነው። እዚህ ጋር እንደምታዩት ባለፉት በ2024-25 የውድድር አመት 16 ቀን በጉዳት ከዛ 70 ከዛ 44 እያለ በጣም ብዙ የጉዳት ዝርዝሮች አሉት። የጉዳቶቹን ዝርዝሮች ደግሞ እንያቸው። ዩሪ ቴሌማንስ የጉዳት ዝርዝሮችም እነዚህን ይመስላሉ። በ2025-26 የውድድር አመት ባሳለፍነው የውድድር አመት ማለት ነው በአንክል ኢንጁሪ የአስቶን ቪላን ብቻ 11 ጨዋታዎች አምልጠውታል። ይሄ ማለት ያው የቁርጭምጭሚት ጉዳት ማለት ነው። በ2025-26 ደግሞ ካልፍ ፕሮብሌም ወይ ደግሞ የባት ጡንቻ ጉዳት 55 ቀን ከሜዳ ሲያርቀው 12 የቤልጂየም እና የአስቶን ቪላ ጨዋታዎች አምልጠውት ነበረ። ከዛ በፊት እንደምታዩት የካልፍ ፕሮብሌም ግሮይን ደግሞ የብሽሽት ጉዳትም ነበረበት። ይሄ ደግሞ አይ ቲንክ ከእድሜ ጋር ተደማምሮ የአስቶን ቪላው ተጫዋች ዩሪ ቴሌማንስ አሁን የሚገኝበት 29 አመቱ ነው። ሶ ምናልባት ለዩናይትድ እሱ ከባዱ ችግር ሊሆን ይችላል ብዬ አስባለሁ። እና እንዳልኳችሁ ነው ካልኳችሁ የጉዳት ዝርዝር ውጪ ዩሪ ቴሌማንስ የተሟላ የመሃል ሜዳ ተጫዋች ነው። የአስቶን ቪላ ጥንካሬ ውስጥም ትልቁን ድርሻ የሚወስደው ተጫዋች ነው። እና እንዳልኳችሁ ነው ከጉዳቱ ውጪ እድሜው ፐርፌክት ነው። ያለውን የዩናይትድ የመሃል ሜዳ ላይ በቃ ልምድ የሚጨምር አይነት ተጫዋች ነው ብዬ ነው የማስበው። እና ማንቸስተር ዩናይትድም እነዚህን ሁለት የመሃል ሜዳ ተጫዋቾችን በድምሩ በ83 ሚሊዮን ፓውንድ ማስፈረም ችሏል። ከዛ በፊት ታስታውሳላችሁ አይደል? ማቲያስ ፈርናንዴዝን ብቻውን በ85 ሚሊዮን ፓውንድ ለማስፈረም ነበር ያሰበው። አይ ቲንክ ማርኬቱ ላይ ጥሩ ቢዝነስ ነው የሰሩት። እና በቃ እኔ ይሄን ተጫዋች ለቼልሲ የምመኘው አይነት ተጫዋች ነበር የሆነ ሰዓት ገባችሁ አይደል? ግን የጉዳት ዝርዝሩ አስቸጋሪ ስለሆነ እስኪ እናያለን። አይ ቲንክ ጉዳት ካላስቸገረው በስተቀር አሪፍ ይሆናል ብዬ አስባለሁ። ሀሳባችሁን ኮሜንት ላይ ይቻማችሁ። ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይላል። የሚገርም ነው ጀማ በሳሌ ማንቸስተር ዩናይትድ ያልታሰበ ዝውውር ማለት ነው በዛ ላይ ያከናውናል። ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ የሚገርም ነው ጀማ። ይህን ተጫዋች በ35 ቢሊዮን ዶላር ነው እንግዲህ ማስፈረም የቻሉት። ቴሌምስ እንግዲህ ወደ ማንቸስተር ዩናይትድ ወደዚህ መዘዋወር ችሏል ማለት ነው። የሚገርም ዝውውር ማለት ነው። እንደገና ቪዲዮ እንደሁሉም ሼር አድርጉላችሁ ጀማው እንግዲህ በሳሌ ማለት ነው የሚገርም ዝውውር ተከናውኗል ማለት ነው። አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ ሼር ኮፒ ሊንክ እንዳይረሳ። ቴሌምስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሻሽ ያልተሻለችም ሀቢቢ ሂር ዊ ጎ ሊባል ነው ዩሪ ቴሌማንስ ወደ ማን ዩናይትድ ማለት ነው። ኖርማሊ ኦልሞስት የጨረሱት እንዳለ ፋብሪዚዮ ሮማኖም እና ዴቪድ ኦርኔስተንም ቀድሞ አውጥተውታል። የውል ማፍረሻ አለው መሰለኝ 35 ሚሊዮን አካባቢ እሱን ከፍለው ይሆናል እንግዲህ ሊያመጡት ያሰቡት ማለት ነውና ያልተጠበቀ ዝውውር። በጣም አሪፍ ልጅ ነው። የፕሪሚየር ሊግ ኤክስፒሪየንስ ያለው ልጅ ነው። ከዚህ በፊት አርሰናል ሊያስፈርመው ነበርና ሻሽቷ ጥሩ ተካለ እስከ አራተኛ ምናምን ለመፎካከር ቻምፒዮንስ ሊግ ምናምን ለመሳተፍ የሚገርም ዝውውር እያከናወንሽ ነው ያለሽው።
የዩናይትድ ደጋፊዎች ስለ ዛሬው ዝውውር በጣም ያልተወራለት ልጅ ነው ምናምን እያላችሁ ቲክቶክ ላይ ደመቅ ስታደርጉ ሰማሁ ልበል። ምኑ ይወራለታል? የኔ አባት ያለፈው አመት ፕሪሚየር ሊግ አንድም ጎል የሌለው እያወራን እንጂ 4 አሲስት ብቻ ነው ያለው። የምሬን አንድም ጎል የሌለው ቦንዳን ካላለህ ነገ ብራንዶ ይላል ልብስ እየረገጥኩ ነው የምነግርህ። ልጁ ብስል ልጅ ነው። አሪፍ ዝውውር ያደረጋችሁት ግን በጣም እያወራችሁ ነው። ይሄን የኔ ዩናይትድ ይሄ ነው ብራንድ ዩናይትድ ምናምን እያላችሁ እየሰማሁ ነው። ያልተወራለት ልጅ ምናምን ቦንዳ ካላል መቄዶንያ ካላል ችግረኛ ካላል ነገ 80 ዓመቱ ነው እንደወጣት እንዲህ ይኩፈስብሃል። ስለዚህ ፊት ለፊት መናገር አለብን። ምንም ያልሰራ ስለምንም የምታወሩት ነገር የለም። አምና የ2025-26 የፕሪሚየር ሊግ አንድም ጎል የሌለው 4 አሲስት ብቻ ያለው የሚገርም ልጅ ነው። እንኳን ደስ አላችሁ። ፊት ለፊት ነው የምናገረው፣ ወደ ኋላ አይደለም። ኢኒዮሶች ፋሚሊ አይሆነ ብዙ ብር አውጥተው አንድ ተጫዋች ከማስፈረም በ100 ወይ በ120 3-4 ተጫዋች ከጉልት በቃ ከሱፐርማርኬት አንድ ተጫዋች ከመግዛት ከሱፐርማርኬት 1-2 ተጫዋች 3 እንትን ከጉልት 1-3-4 ተጫዋች መግዛት ነው የፈለጉት። እኔ እንደ ይመስለኝ በአንድ ቦታ 2 አሁን በኮቢ ቦታ ሌላ አማራጭ እንዲኖራቸው ነው የፈለጉትና ቴልማስ 29 ዓመቱ ነው። እኔ አልጠበቅኩ ነበር። የደርሰን እንግዲህ አልተሳካም። በሱ እንግዲህ አሁን በዚህ በ24 ሰዓት ውስጥ ፊርማውና ሕክምና ያደርጋል ተብሎ ነው የሚጠበቀው። እኔ ገርሞኛል። ስላልጠበቅኩት ነው የከፋ ይሆናል ብዬ አላስብም። ግን እስቲ እናንተ እንዴት ነው ስለ ቴልማስ የሚሰማችሁ? ስለ ዝውውር የተሰማችሁን ኮመንት ላይ አስቀምጡ። እውነት እኔ በጣም ነው ያስገረመኝ። በእርግጥ 2-3 ከዚህ በኋላም 2 ይደግማሉ ብዬ ነው የማስበው። እንግዲህ ወደ ማንቸስተር ቴልማስ ኧረ ቢስሚላ። ለማንኛውም የተሰማችሁ ኮመንት ላይ አስቀምጡ። ቴንክ ዩ። አራኡዙ ቢላሂ ሚሽጣን ወጂ ምንድነው የተፈጠሩ? ጭራሽ ሂር ዊ ጎ ምንድነው? መቼ አወሩ? መቼ ፈልጎት ምናምን እንደዚህ ባንዴ አንተ ሰይጣን ያን ብራዚላዊ እኮ የሚጥል በሽታ አለበት ብለህ አላርል የመለስከው በ41 ሚሊዮን ዩሮ ይሄ ተጫዋች እንዳለ ስትሰማ ቆቆቆ ታክቲክ ተጠቅመህ ያን አባረ ይሄን አመጣ እንጂማ በዚህ ፍጥነት ሂር ዊ ጎ ከተባለ በኋላ ነው በስንት እንደፈረመ መቼ እንደፈለገው ምንድነው የተፈጠረው ነው ባላህ ወላሂ ጽድት ያለ አማካይ ያመጣው ያን መመለስ አይቆጭም። ግን ተንኮል ተጠቀምክ። የሚያስጠላው ተንኮል መጠቀምሽ እንጂ በ41 ሚሊዮን ዩሮ 29 ዓመት ነው ልጁ። ለማል ሜዳቸው 1-3 ዓመት ይጫወትልሃል። ግን በምን ፍጥነት እንደዚህ እንደሆነ ነው ግራ ይገባኝ። አውዙ ቢል ሰበር ዜና ቴሌማንስ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው ስለ 29 ዓመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ ሆነው 29 ግን 1-2 ሲዝን በስነ ስርዓት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሀሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ